ሩታና ኤፍሬም ተጣልቶ መጥቷል። ተጣልተናል አለችው። እሳትና ጭድ ያርጋችሁ እንደው መስማት ነው። ወይኔ ተጣልቶ አላለም። በውሸት አልተጣሉም እኮ። አይ አንተ ምንም ማድረግ አችልም። ምን አለ ጋዝ ምን እንዳለ ታውቃላችሁ? ከሩታ መሆን አለበት። ከሩታ መለየት የለበትም። በዚህ ሰጣ ላይ እኮ ሩታ ምንድን ነው? ህፃን ልጅ ናት እንዴ? ወይስ አብርሽ ለሩታ እናት ነው ወይስ አባት ነው እንዴ? እኔ ጡጦ ነው እንደምጠባ ሩታ ከሩታ መለየት የለበትም። ለምንድን ነው ፍቅሽ ነው? ሩታ ናፋጠጠ። እንግዲህ ዛሬ ሩታ ደግሞ ሰከን ብላ እሱን ለማስረዳት የሞከረች ነውና እኔ የምላችሁ ሩታና እቅዳችሁ ከሸፈ አይደለ? ምንም ማድረግ አይቻልም። ሄርሜላ ነው የተማረ ሰው እንደዚህ ነው። ሁሌ አሸናፊ ነው። የተማረ ሰው አሸናፊ ነው ሁሌ ማለት ነው። ምንም ማድረግ አይቻልም። አይዟችሁ ተባሉ ተጫረሱ። ካሜራ ደቅ ነው ተዘጋጅቶ ደግሞ ተጣልተናል አላሉም? አቤት ድራማችሁ እንደው አልቅም አይደለ? ትላንት ምን አለች ሩታ? ትላንትና ለማውራት ሞክራለሁ ለማስቀራት። አንቺ መቼ አወራሽ ለማስቀራት? እኝኝ ስትይ ነበር። ለማስቀራት ማን ሞክርሽ? ምን ቆንጆ ከሩታ ከኤርሜላ አትንኪ፣ እኔ ነኝ መካት አለብኝ ስትይ ነበር። እንዳ አይ እቅናት መንፈስ እንደው ምን ይሻላችኋል? እንዲ እዚህ ደግሞ እኮ ነው የገረመኝ። በቃ ያሰብነው አንቺ ጋር ተመካክረን ያቀድነው ነገር መከሸፍ የለበት። ምንድነው አቀዳችሁ ግን? ምንድነው ሀሳባችሁ? ልጁን ለማጥፋት ነው? ልትወርሶ ነው? ማኪናው ባለፈው የገዛ ኮንዶሚኒየም ልትወርሶ ነው እንዲያሳብክ ወይስ ዩቱብ? እንዲህ እኔ እኮ ይሄ ልጅ አላማ ሳስበው ምንድነው ሀሳቡ? ምንም ማድረግ አይቻልም። አሸናፊ ነው ሁሌ እንዳልኩክ ማለት ነው። መልካም መቃጠል ማነክ ኤፍሬምና ሩትዬ መልካም መቃጠል። ምንም ማድረግ አይቻልም። የምታወሪ የምትመልሽ ናጣሽ ዛሬ ደግሞ ማለት ነው። ጠፍቶሻል ሁሉ ነገር። እንዲህ ቤተሰቦቼ እንዴት ናችሁ ግን? ደህና ናችሁ? ቪዲዮ ላይክ አድርጉ እሺ የኔ ውዶች። ቪዲዮ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ 2000 ንግባ ማለት ነው በዚህ ዩቲዩብ እና ውዶቼ። ዛሬ እንግዲህ እነ ሩታ ከኤፍሬም ጋር ተጣልተናል አሉ ጋይስ። መሄድ የለበትም አለ ወንድሙ ማለት ነው። ወንድም ተብዬ አንተም ብሎ ወንድም። ዛሬ ደግሞ ጥላሸት ሆናችሁ መጣችሁ። ሩተም ጥላሸት ከእምብርትሽ ጋርና ይታያል ደግሞ ግፋችሁ እናንተ እምብርቷን እያሳያችኋት ነው። እምብርቷ ሳይሆን አረጌታ ሆይ ይሄ ምንድን ነው የሚባለው? እምብርት መታች ነው ጋይስ። ፖስት ያደረጋችሁ ነበረና ታውሽ ጥሩ አይደለም። ማርያም ጥሩ አይደለም። ሲጀምር እኮ ጥቁር ናት ልጅቷ ጥቁር ናት። ጥቁር አትባልም፣ ጸይም ነገር ናት። ገባችሁ? ስለዚህ ይሄ ቀይ እኮ አይደለችም እሷ ፊልተር ነው። እሺ ውዶች እና ኤኒዌይስ ውዶች ወደ ገደለ ስንገባ ማለት ነው። ዛሬ እንግዲህ ኤፍሬምና ሩታ በአመቷ ቪዲዮ ለቃለች ማለት ነው ውዶች። ቪዲዮ ስትለቅ እንግዲህ ኤፍሬምና ሩታ በከባድ ተጣልቷል ብሎ ነው የተጠቀሙትና ምንም የሚያጣላ ነገር የለም። ምንም የሚያጣላ ነገርም አልተፈጠረም። አንደኛ ሩታ ችክ ብላ ለብሳ ተዘጋጅታ፣ ያኛም ከውጭ መጥቶ ተዘጋጁ፣ ካሜራማን አዘጋጁ ቪዲዮን አብሮ ብሎ ነው ከውጭ ገባ ማለት ነው። ገባችሁ አይደለ? እኔ ሲስተሙን ልንገራችሁ ብዬ ነው። ካሜራ በውስጥ ነበረ። ስለዚህ እሷም ለብሳ ችክ ብላ ምናምን። ዛሬ ደግሞ በደንብ ኤዲት አላደረጋችሁም፣ ኤፌክት ምናምን አልጨመራችሁም ልጅቷ ላይ ማለት ነው። ሌላ ቀን ብጭጭና ነው የምትመጣ። ኤንዌስ ውዶቼ እና አልተጣሉም፣ ውሸት ነው አልተጣሉም። ኤፍሬም እንግዲህ ያዙኝ ልቀቁኝ፣ እጅ ማምጣት አለብኝ። ኤፍሬምን ማነው አብርሽን መሆን የለበትም እዛ እንዴ። ከመቼ ነው በልጅ እናትና አባት የሚጨነቁት? አንተ ልጁ እኮ ታሞ እኮ አልጋ ላይ አልቀረም። ወንድም አለም አልጋ ላይ አልቀረም። ልጁ ይሄዳል። እናንተ ጭንቀት ነው ልጁን አደነዘዘ ማለት ነው። ስለዚህ እናትና አባት ለዛም ደግሞ ቆይቶ ቤተሰቡ ጋር ማንም አይሰለችም። በነገራችን ላይ ጋሽም አይተናል፣ እናቱም አይተናል። በጣም ፈታ ያሉ ዘና ያሉ ሰዎች ናቸው። ሶ ምንም የሚያስጨንቅም አንተን እንደውም የምታስጨንቁ ከሄድክ ማለት ነው ወንድሜ። ልጁ እንዲድን እንፈልጋለን። አርፌ ተቀመጥ እዛ ውሽማ አይመስል ከሩታ ጋር ተቀመጥ እሺ። አዎ ውሽማ እኮ ነው ያስመሰልክ። በነገራችን ደግሞ ሩታ ምን ያልሽ? እኔ ተመልካች ፊት ለፊት ክፉ እንደሆንኩ ነው የሚያሳዩት። ኧረ እባክሽ እኛ እኮ የምናየው ነው
እያደረግሽው ነገር እኮ ነው የምናየው። አንቺ ላይ የምንለጥፈው ነገር የለም። ባይዘዌ ክፉማ ክፉ ስለሆንሽ ነው። ስንቴ አሳበርሽው ልጁ ማለት ነው። ስንቴ እኮ ብዙ ነገር እኮ ነው ያደረግሽው አንቺ። ክፉማ ክፉ ስለሆንሽ ነው የምታሰቃይ። ጥሩ ሚስት ብትሆኚ ማለት ነው በጸባይ ከራስሽ ጋር ታረጊ ነበር። ስለዚህ ምንም ቡዜና ማነው ዴቭ ምንም አላደረጉሽም። አንቺ ግን ውለታ ቢስ ነሽ። ዴቭ አሁን ትናገራለሽ። ኦኬ ቡዜ ተጣልተሽ ነው ዴቭ ትናገራለሽ። ሲቀጥል ቡዜ ደግሞ ከአንቺ ጋር ስትለፋን ነበር። አንቺ ምስጋና ቢስ ውለታ ቢስ። እንደ አንቺ አይነት አይቻላቅም። ደግሞ ወንድሙ ፊት ማለት ነው ምን እንዳለች ጌታን አንተ ወንድምክና የትክ ከኤርሜላ ጋር በቃ እነሱ አብሮ እንዲሆኑ ነው የሚፈልጉት። ፍላጎታችሁን አይቻለሁ። ነፃ ለመሆን ነው እዛ ሄደው ለውጥ ካላመጣ እነሱ ነው የሚያፍሩት። አረባክሽ አረባክሽ። ለማንኛውም ተረጋጉ፣ አትቃጠሉ። እሺ ተረጋጉ። አዎ ሰከን በሉ። ምንም ማድረግ አይቻልም። አብርሽ ገብቷል ማለት ነው። እናትና አባት ቤት ነው ገባና መልካም መቃጠል ለማለት እንፈልጋለን። እና አይዞሽ ሩታዬ አይዞሽ ማለት ነው። አይዞሽ እናቴ አይዞሽ። ዛሬ ደግሞ ቀዩ የለበሹ ደስታ ይመጣ ይሆናል ጋይስ። እና ውዶቼ እንግዲህ እጅ ካላመጣው ብሎ እንግዲህ ተጣልቷል ተብሎ ነው መጣ። ግን አልተጣሉም እኮ አልተጣሉም ጋይስ።